ሰላም ውድና የተከበራችሁ የሁሉ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ እንግዲህ በአዲስ ቪዲዮ መጥቻለሁ። ቪዲዮን ስትጀምሩ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ በቲክቶክ እንዲሁም ደግሞ በተለያዩ ሶሻል ሚዲያዎች ሲዘዋወሩ ያየሁትን ነገር እንግዲህ ጽጌ ሮያል በምትባል ቲክቶከር እንግዲህ መነጋገሪያ ሆናለች። በእውነት ብዙ ነገር እየተሰማ ነው እንግዲህ በእሷ ጉዳይ። እሷ ደግሞ እንግዲህ አንድን ማህበረሰብ ተገን አድርጋ የሰራችው ቪዲዮ የእውነት መጥፋት አለበት። ለምን ማንም ሰው እንግዲህ ማንም ሰው ከተቸገረ ማንም ሰው ይለምናል። ነገር ግን አንድን ማህበረሰብ የሆነ ታርጌት አድርጎ ይህን ያክል ቪዲዮ ሰርቶ መቼም ብዙ ነገር ሲሰራ ሰው ህዝብ ካልወደደው በፊልሙም ዓለም እንዲሁም ደግሞ ቲያትር ምንም የሚሰሩ ሰዎች አርቲስቶች አንድን ነገር ካልተወደደ ማለት ህዝብን የሆነ የሚያስቆጣ ነገር ከሆነ ቪዲዮ ያጠፋሉ ማለት ነው። ያንን ቪዲዮ ወይ ይቅርታ ይጠየቃሉ ወይ ደግሞ ቪዲዮውን ያጠፋሉ ማለት ነው። እሷ ግን እንግዲህ በእውነት የቅዱስ ላሊበላ ህዝብ እሷ እንደምትለው ሚለምን በቃ እንዳለችው አይደለም፣ ትክክል አይደለችም። ብዙ ሰዎች ልክ አይደለሽም ብለው እንግዲህ በአንድ በኩል ልክ ናት፣ በአንድ በኩል ደግሞ የምንሰማው ድምፅ ነው፣ ሁልጊዜ የምናስታውሰው ድምፅ ነው እያሉ እንግዲህ አንዳንዶቹ እሷን ደግፈው እያበረታቷት ይገኛሉ። አንዳንዶች ደግሞ እንዴት ይህንን የሚያክል ልመናን እንዴ በስነ ስርዓት ለብሳ በስነ ስርዓት አንቀልባ አድርጋ ምን ብላ እንግዲህ ቪዲዮ ላይ ያስገባላችኋለሁ ፎቶውን ማለት ነው። ስለዚህ እንደዚህ ማድረግ አልነበረባትም። ለምን የቅዱስ ላሊበላ ህዝብ እሷ እንደምትለው አይነት ህዝብ አይደለም። የቅዱስ ላሊበላ ህዝብ እንግዳ ተቀባይ፣ እንግዳ ሲሄድ እንኳን እግር አጥቦ የሚቀበል ህዝብ ነው ማለት ነው። እሷ ግን እንደዚህ አንድን ማህበረሰብ በዚህ ልክ እንግዲህ ሳታውቅም ሊሆን ይችላል እንግዲህ ይህንን ያደረገችው። ነገር ግን ላይቭ ላይ ገብታ እኔን በዚህ በአደባባይ መናገር አልፈልግም፣ በውስጥ የምታወሩኝ ካላችሁ በውስጥ አውሩኝ ብላለች ማለት ነው። ግን ልክ አይደለም። ለምን አንድ ማህበረሰብ የተቸገረ ሰው ማንኛውም ሰው መቼም ልመና ወዶ ፈቅዶ የሚለምን ህዝብ ሰው የለም። ሲቸገር ማንም ይለምናል ማለት ነው። ነገር ግን እሷ እንደዛ ያን ያክል ርቀት ሂዳ እንደዛ ለብሳ እንደዛ እንቀልባ አድርጋ ምን ብላ ማለት አልነበረባትም። እንግዲህ ጎሳዬ ተስፋዬ ዘፍኖታል። ከተጠየቀም ጎሳዬ ተስፋዬ ነው እንጂ መጠየቅ ያለበት እሷ ምን አደረገች እያሉ እንግዲህ እያበረታቷት ይገኛሉ። ግን ልክ አይደለም። በእርግጥ ዘፋኙም እንግዲህ ጎሳዬ ተስፋዬ ዘፍኖትም ቢዘፍንም እሱም ቢሆን መጠየቅ አለበት። ለምን እንደዚህ ብሎ ይዘፍናል? እሷ ግን በዚህ ልክ ቪዲዮ በዚህ ልክ እንግዲህ በስነ ስርዓቱ ነው እንግዲህ እሷ ያንን ቪዲዮ ሰርታ እንግዲህ ህዝቡን ያናደደች ማለት ነው። ስለዚህ ሰው በዛ ቪዲዮ ህዝብ ካልተደሰተ ማጥፋትና ይቅርታ መጠየቅ አለባት። የዛን ማህበረሰብ አይወክልም። እሷ እንዳለችው አይነት ማህበረሰብ አይደለም። ትክክል አይደለችም። ትክክል አይደለሽም ብለው የሚከራከሩትን ሰዎች ልክ ናቸው። ሁሉም ስንት አይነት ነው በሀገራችን ተቸግረው ስንት ህዝብ ነው እንደዚህ የሚለምን ማለት ይህንን ነገር የሚያደርጉ የሚለምኑ ሰዎች ተቸግረው ነው። ሁሉም ሰው ሲቸገር ይለምናል። ብዙ በየቤታቸው እንደዚህ ደፍረው ልመና የወጡ አሉ። ነገር ግን ይህንን ልመና ማለት ተሸማቀው ሰው ምን ይለኛል ብለው ለራሱ ተቸግረው ምንም እንደዚህ የማይለምኑም አሉ። ነገር ግን እሷ ይህን ያክል ለራሷ ይህን ያክል ክሊፕ እስከ መስራት ደረጃ በዚህ እንደዚህ ያንን ማህበረሰብ ይወክላል ብላ አልባሳቱን ለብሳ ያደረገችው ነገር ግን ትክክልም ተገቢም አይደለም። አንድን ማህበረሰብ እንደዚህ ለማይ ነው ብሎም እንደዚህ ያደርጋል ብሎም መፈረጅም ልክ አይደለም። ትክክል አይደለችም ያደረገችው ነገር። ይህን ቪዲዮ ደግሞ እስካሁን ድረስ አላጠፋችሁም። እኔ በውስጥ አውሩኝ፣ እኔ አውቄ አይደለም ያደረግኩት እና አውቃ ካላደረገችው ደግሞ አውቆ ያላደረገው ሰው እኮ ሰው ሲለው ልክ አይደለሽም፣ የቅዱስ ላሊበላን ማህበረሰብ አይወክልም
እንደዚህ አይደለም ተብሎ እንግዲህ የሚያውቁ የአካባቢው ተወላጅ ልጆች ሲናገሩ መስማት ነበረባት። ሰምታም ደግሞ ተግባራዊ ማድረግ ነበረባት። ነገር ግን እሷ እኔ በቃ ጌሜን ልጫወት ነው የመጣሁት፣ በዚህ ጉዳይ ማንም ሰው እንዲናገረኝ አልፈልግም። እንግዲህ ገዝተ ላይ ገብተው ብዙዎቹ እያበረታቷት ነበረ። እኛም እንሰማለን፣ ጧጧት የሚቀሰቅሱን እነሱ ነበሩ፣ እነሱ ናቸው እያሉ እንግዲህ ብዙ የሚደግፏት ሰዎች አሉ። ግን ልክ አይደለችም። የህዝብ ድምፅ መከበር አለበት። ማንም ሰው ከስህተቱ መማር አለበት። ማንም ሰው ልክ አይደለም ሲባል ልክ እንዳልሆነች ማወቅ አለባት። ቪዲዮንም ማጥፋት አለባት፣ ይቅርታም መጠየቅ አለባት እንጂ ብዙዎቹ ፎቶዋን እየዘቀዘቁ ልክ አይደለሽም ቪዲዮን አጥፍ እያሏት ነው። ልክ ናቸው። ምክንያቱም በዚህ ልክ ለማኝ ነው ብላ መስራት የለባትም። ማንም እንደዚህ ሲደረግ ደግሞ ዝም ማለት ጥሩ አይደለም። ከእንደዚህ አይነት ከዚህ ተነስቶ ነው ሌላ ነገር የሚጀመረው እና ስለዚህ ልክ አይደለችም። ይቅርታ ብላ ቪዲዮዋን የሰራችውን ቪዲዮ ማጥፋት አለባት። ጎሳዬ ተስፋዬ ነው የዘፈነው ለሚባለውም ደግሞ እሱም ቢሆን ይቅርታ መጠየቅ አለበት። እንግዲህ በአንድ ወቅት የዘፈነው ነው ብለው እንግዲህ ዘፈኑንም አብረው ከእሷ ጋራ እሷ ምን አጠፋች፣ እሷ ምን አደረገች፣ አጥፍታለች። እንደዛ ክሊፕ አላየሁም እኔ። ጎሳዬ ተስፋዬ የዘፈነው እንደዛ በዛ ልክ እየለመነ በር እያንኳኳ አላየሁም እኔ። እንደዚህ አይነት ቪዲዮ አላየሁም። እንግዲህ እሷ ናት እንደ አይነት ነገር ለብሳ ያው እየሰራች የነበረ ማለት ነው እና ተገቢ አይደለም። ቪዲዮን ማጥፋት አለባት። እስካሁን ድረስ ያንን ቪዲዮ አላጠፋችም እና ጥፋቷን ማመን አለባት። ይቅርታን መጠየቅ አለባት። ይህን ነገር ደግሞ ሁሉም ሰው ስህተት ሲሰራ መታረም አለበት። አንድን ማህበረሰብ የቅዱስ ላሊበላ ማህበረሰብ እንግዳ ሲቀበል እግር አጥቦ በስርዓት የሚቀበል ደግ ህዝብ ነው፣ ደግ ማህበረሰብ ነው ማለት ነው። እሷ እንዳለችው አይነት ማህበረሰብ አይደለም። ስለዚህ ይህንን ቪዲዮ ደግሞ አጥፍታ ይቅርታ ጠይቃ ህዝቡን፣ ማንም ሰው ያጠፋል፣ ሰው ናት፣ ተሳስታ ሊሆን ይችላል። እንግዲህ አላወቀችም። ያው ቲክቶከሮች በነገራችን ላይ የሚያደርጋቸው ነው የሚያሳጣቸው፣ የሚያደርጋቸው ነው ማለት ነው። እንደምታዩት ከዚህ በፊት ለራሱ ታስታውሱ እንደሆነ እንግዲህ ቪዲዮ ሲሰሩ አንዳንዶች አንዲት ታስታውሳላችሁ፣ የሆነች ለነዲያን ረዳው ብላ አንዲት ቲክቶከር ታስታውሷታላችሁ። ፊዮና የምትባል ቲክቶከር ማለት ነው። እና እንግዲህ ለአንዲት ምስኪን ቪዲዮስ እየቀረጸች እንግዲህ ብር ስትሰጣት ነበረ እና ያንን ቪዲዮ ቀርጻ ያንን ቪዲዮ እንግዲህ ከካሜራው ፊት ብር ሰጠቻት። ከዛ ካሜራውን ከዘጋች በኋላ ብሩን ተቀበለቻት። ግን ያቺ ሴትዮ እውነት እንደዛ ብላ ሌላ ሰው ጠይቋት በሰሞኑ በፊት በአንድ ሰሞን በጣም መነጋገሪያ ሆና ነበረ። ሴትዮዋም ደግሞ መልሳ ወስደዋለች ብሩን ብላ እንግዲህ ያቺ እናት እንግዲህ በሷ ምክንያት ታውቃ በእርግጥ ተረድታለች። ህዝቡ ረድቷታል፣ ብዙ ሰው ረድቷታል በዛ ምክንያት በሷ ምክንያት። ነገር ግን እንዲህ የሚያደርጉ በጣም ቲክቶከሮች፣ አንዳንድ ህገወጥ ቲክቶከሮች አሉ ማለት ነው እና ከድርጊታችሁ መቆጠብ አለባቸው። አሁን ልክ እንደ ጽጌ አሁን የጽጌ ስለታየ ነው። ሌላም ነገር የሚሰሩ ሊኖሩ ይችላሉ። እንደዚህ ይረዳን በሚል ምክንያት ብዙ ነገር አለ እና ስለዚህ ያንን ነገር ደግሞ ከድርጊታቸው መቆጠብ አለባቸው። ትክክል ያልሆነ ነገር ትክክል አይደለም ሲባሉ ደግሞ ከስተታቸው መታረም አለባቸው እና ያው ጽጌም ደግሞ እንደዚህ የኛ ህዝብ ማለት ነው ያፈምሳል፣ ትልቅ ደረጃ ያደርሳል። እንግዲህ እሷ በጣም ትታወቅ ነበር በሚሰሩት ድራማ ከነዳኒ ሮያል ከሚባለው ዩቲዩበር ጋራ። እንግዲህ እሷም ዩቲዩበርም ቲክቶከርም ናት እና በጣም ታዋቂ ነበረች። እንግዲህ አሁን የኛ ህዝብ ደግሞ ከፍ ሲያደርግ ከፍ ያደርጋል፣ ዝቅ ሲያደርግ ደግሞ አውርዶ መሬት ነው የሚጥለው። ስለዚህ ይህንን ህዝብ ደግሞ ማስከፋት ትክክል አይደለም።
ከስህተትሽ ደግሞ መማር አለብሽ። ሰው ልክ አይደለሽም ብሎ ሲናገርሽ እሺ ይቅርታ ብለሽ ቪዲዮውን ማጥፋት ነው እንጂ እኔ መቼም አውቃ ወደ ፈቅዳ ነው እንደዛ ቪዲዮ ያንን ያክል ክሊፕ የሰራች በስነ ስርዓት አልባሳቱን ለብሳ በስነ ስርዓት እንግዲህ በር ያንኳኳች እየለመነች ብዙ ነገር እያደረገች ነው ቪዲዮ የተቀረጸችው እና ያንን ነገር ደግሞ ልክ አይደለም። የዛን ማህበረሰብ ህዝብ አይወክልም ስትባይ ያዙ ልቀቁኝ ማለት ተገቢ አይደለም። ተሳስተሻል፣ ከስተሽሽ መታረም አለብሽ። በአስቸኳይ ቪዲዮውን ማጥፋት አለብሽ። ቪዲዮውን አጥፍተሽ ይቅርታ ጠይቂ። ሰውም ደግሞ ያው ቪዲዮ እንዲጠፋ ነው፣ ሌላም ነገር አልተጠየቅሽም። ቪዲዮውን አጥፊ ነው የተባልሽ። ያንን ቪዲዮ ደግሞ ሁሉም ሰው እየተቀባበለው ነው። እንግዲህ ቲክቶኩን ገብታችሁ ብትመለከቱ ያው ቲክቶክ ያላችሁ ሰዎች መነጋገሪያ ሆኗል ማለት ነው። ያን የፖስተችው ቪዲዮ ለምን ሁሉንም ሰው ነው ያስቆጣው። የሚደግፏትንም ልክ ናት እያሉ እየደገፏት ነው፣ እያበረታቷት ነው። ግማሹም ደግሞ እንግዲህ ሁሉንም ያንን ማህበረሰብ የሚያውቅ ሰው ደግሞ ልክ አይደለችም ይቅርታ ትጠይቅ፣ ቪዲዮን ትደልት ነው። ይሄ ቀላል ነገር ነው። ቪዲዮን መደለት አለባት፣ ትደልት። ማህበረሰቡን ስለማይወክል ማለት ነው። ማህበረሰቡን ስለማይወክል ያንን ህዝብ የሚወክል ስላልሆነ የሰራችው ቪዲዮ ያንን ቪዲዮ ደግሞ ማጥፋት አለባት። ማንም ሰው እንዲህ ፊልም የሚሰሩም እንደምታውቁት ብዙ አንዳንድ ስህተቶች ፊልም ሲሰራ ድራማ፣ ተከታታይ ድራማ የሚሰሩ ተዋናዮችም ሆነ በስህተት የሆነች ነገር ቢናገሩ እንኳን ይቅርታ ይጠይቃሉ ማለት ነው። ይቅርታ ጠይቀው ቪዲዮውንም ከጫኑት ያነሳሉ። ያው ትክክል አይደለም የተባለውን ቪዲዮ ያጠፋሉ፣ ይደልታሉ። እሷ ግን እስካሁን ድረስ አልደለተችም፣ ጭራሽ ትከራከራለች ማለት ነው። ስለዚህ መከራከርም ምንም ማለት አያስፈልግም። በስነ ስርዓት ነው አድርጋ በስነ ስርዓት ነው የሰራችው ያንን ቪዲዮ። ያ ቪዲዮ ደግሞ ህዝቡን የማይወክል ከሆነ ማህበረሰቡን የማይወክል ከሆነ ማጥፋት ግዴታ አለባት። ለምን ቅዱስ ላሊበላ የሄደ ሰው ሄዶ ያየ ሰው የማህበረሰቡን ደግነት የማህበረሰቡን የዋህነት ሁሉንም ነገር እንዴት አይነት ህዝብ እንደሆነ ያው ሄዶ ያየ ሰው ነው እንግዲህ ስለ ቅዱስ ላሊበላ ማውራት የሚችለው መናገር የሚችለው ምን አይነት ደግ ህዝብ እንደሆነ ማለት ነው። ስለዚህ እሷ እንደምትለው አይነት ለማኝ በልመና የሚታወቅ አይደለም ማለት ነው የቅዱስ ላሊበላ ህዝብ። ስለዚህ ስህተት ነው የሰራሽው እህታችን ጽጌ። ይህንን ቪዲዮ ደግሞ ማጥፋት አለብሽ። ህዝቡንም ይቅርታ መጠየቅ አለብሽ። የማህበረሰቡ ተወላጅ እንግዲህ የአካባቢው ተወላጅ ይህን ቪዲዮ ሲያዩ በጣም ነው የሚሰማቸው። ሁሉም ሰው ደግሞ እነሱ ናቸው የሚቀሰቅሱን፣ ከእንቅልፋችን ጧት የእነሱ ድምፅ ነው የሚቀሰቅሰን፣ ይናፍቀናል የሚሉ ሰዎች አሉ። እውነት ለመናገር እዛ ኮሜንታቸውን ገብታችሁ ስታነቡ እንደዛ ብለው የሚናገሩም አሉ። ግን ልክ አይደለም፣ ትክክል አይደለም። ያንን ቪዲዮ እንግዲህ መጠፋት አለበት፣ ቪዲዮ ማጥፋት አለባት፣ ህዝቡንም ይቅርታ መጠየቅ አለባት። ሄዳ ደግሞ ቅዱስ ላሊበላን ህዝብ ሄዳ ብታየው፣ አካባቢውን ሄዳ ብታይ እንደዚህ ብላ የማውራት ሞራሉም አይኖራትም ነበረ። ስለዚህ ቪዲዮ እንዲጠፋ እንፈልጋለን። ልክ አይደለም የሰራችሁ፣ ትክክል አይደለም የሰራችሁ። እንግዲህ ልክ ናት ብላችሁ የምትደግፉ ደግሞ እናንተ ራሳችሁ ስህተት ነው እየሰራችሁ ያለሁት፣ ልክ አይደለችም። እናንተም ልክ አይደላችሁም። ሁሉም ሰው የተቸገረ ሰው ይለምናል። ማንም የሰው ፊት ማየት እውነት በጣም ከባድ ነው። የሰው ፊት ፈልጎ መቼም ለቅንጦት የሰው ፊት የሚያይ የለም። ከባድ ነው። የሰው ፊት እሳት ነው ይባላል። እንዲያውም አንዳንድ የተረሰሙ እሳት ነው ሲጀመርም የሰው ፊት እና ከዛ አንጻር ፈልጎ የሚለምን ስለሌለ ልክ አይደለም። በዚህን ያክል የሚሰራበትም አይደለም ማለት ነው። እንደ ቪዲዮ